ኢትዮጵያ በሀገር በቀል የኢኮኖሚ ማሻሻያ መነሻነት የኢኮኖሚ ሽግግር ያደረገች ትገኛለች። የግብርና መር ኢኮኖሚዋን ወደ ኢንዱስትሪ መር ለመቀየር እየተጋች ትገኛለች። ለዚህ ደግሞ አምራች ኢንዱስትሪ ለኢትዮጵያ ምርጫ ሳይሆን የህልውና ጉዳይ ነው። ሆኖም ይህ ዘርፍ በኢኮኖሚው የሚጠበቅበትን አስተዋጽኦ እንዳያበረክት የሚያደርጉ ችግሮች ያጋጥሙታል። አንደኛው ችግር በተቋማት መካከል ያለው ቅንጅት ጠንካራ አለመሆኑ ነው። ለዚህም መንግስት የአምራች ኢንዱስትሪ ካውንስል አቋቁሞ መሰል ችግሮችን ለመቅረፍ እየሰራ ነው። ካውንስሉ በሀገሪቱ የተለያዩ አካባቢዎች በመዘዋወር አምራቾችን በመጎብኘት ችግሮችን ያዳምጣል። በካውንስሉ ውስጥ አባል የሆኑ የመንግስት ተቋማትም የሚመለከታቸውን ኃላፊነት በመውሰድ ለመፍትሄ ይተጋሉ። ካውንስሉ በሀገሪቱ የተለያዩ አካባቢዎች በመዘዋወር አምራቾችን በመጎብኘት ችግሮችን ያዳምጣል። በካውንስሉ ውስጥ አባል የሆኑ የመንግስት ተቋማትም የሚመለከታቸውን ኃላፊነት በመውሰድ ለመፍትሄ ይተጋሉ። በዚህ ሂደትም በርካታ ኢንዱስትሪዎች ተጎብኝተዋል። ለሚመለከታቸው አካላት ችግሮችን በቀጥታ አስረድተዋል። በቅርቡ ከተጎበኙ አምራቾች መካከልም በሸገር፣ ቢሾፍቱና አዳማ ከተሞች የሚገኙ አምራቾች የሚጠቀሱ ናቸው። አምራቾቹ የካውንስሉ ጉብኝት ችግሮቻቸውን ለማሳወቅ እንደረዳቸው አንስተዋል። የኛን ችግር በቅርብ ሆኖ መረዳዳትና ድጋፍ ለማግኘት ችግራችንን በግንባር የማናገኛቸው የሥራ ኃላፊዎች ከተለያዩ መስሪያ ቤቶች የተለያየ ሴክተር መስሪያ ቤቶች የመጡ ስለሆነ ችግሮቻችንን አንጥረን አውጥተን ለማስረዳትና በቅርብ ቢረዱልን ወዲያውኑ ድጋፍ እናገኛለን የሚል እምነት ስላለን ጉብኝቱ በጣም የምንደግፈውና በዚህ እንዲቀጥል ነው የምንጠይቀው። ይህን ሁሉ ዓመት በስራ ቆይተናል፣ አልፈናል። በከፍተኛ አመራሮች ተጎብኝተን የተጠየቅነውን ወይ የገጠሙንን ችግሮች ለነሱ ማስረዳታችንና እነሱም ችግሮቻችን እንደሚቀርፉልን ቃል ገብተው ሄደውልናል። ጉብኝቱም ለኛ እጅግ የሚያበረታታና ሞራል የሚሰጥ ጉብኝት ነው። ብዙ አይነት ችግሮች ነበሩ። አሁን ግን በቅርብ ሆነው አሁን ኢትዮጵያ ታምርት በሚለው ነገር ላይ ትኩረት ተሰጥቷል ለአምራቾች። ስለዚህ ቦታችን ድረስ ከገቢዎች ከሀገር ውስጥ ገቢ በአጠቃላይ ከመብራት ኃይል አብረን ተባብረን እየሰራን ነው። በጣም እያገዙ ነው። ጥቃቅን ችግሮች ቢኖሩም ከበፊቱ አሁን የተሻለ ስለሆነ ብዙ ጥቃቅን ነገሮች ማንሳት አይጠቅምም። ምክንያቱም 90% ጥሩ ነው ብለን እናስባለን። በኢንዱስትሪ ላይ ከ25 ዓመት በላይ ቆይተናል። በዚህ በ3 ዓመት ውስጥ ያየውን ለውጥ በ20 ዓመት ውስጥ እውነት ለመናገር ኢንዱስትሪ ላይ ትኩረት ተደርጎ አያውቅም ነበረ። ከመሬት አሰጣጥ ጀምሮ ከብዙ ነገሮች በጣም ትልልቅ ባለስልጣኖች በቅርብ የምታገኛቸውና የምትወያይበት መፍትሄ እንዲሰጡ የምታገኝበት በር ተከፍቷል ብዬ ነው አስበው። በቅርብ መጥተው አይተው ስራችን ላይ ምን ችግር እንዳለ በአይን ሲታይ በአይን ነገር ይገባል ይባላል። ከወረቀት ቢሮ ከምንሄድ በተግባር መጥተው ማየታችን በጣም ይጠቅመናል። ለኢንዱስትሪውም በ3 ወር በ2 ወር ጉብኝት ቢደረግልን በጣም ትልቅ ነገር ነው። ትልልቅ ችግሮቻችንን መፍትሄ አግኝተው መፍትሄ እናገኝበታለን ብለን እናስባለን። ባንኮች፣ የገቢዎች ሚኒስቴር፣ ጉምሩክ ኮሚሽን፣ የኤሌክትሪክ ተቋማት፣ የግብርና ሚኒስቴር በብሔራዊ ኢንዱስትሪ ካውንስል አባል ከሆኑ መካከል ተጠቃሽ ናቸው። በጉብኝቱ የተሳተፉ የተቋማት ኃላፊዎችም አምራቾች ያሉበትን ደረጃ መመልከት መቻላቸውን አንስተዋል። ከካውንስሉ ጋር በቅርበት አብረን እየሰራን ያለን በተለይ አምራች ኢንዱስትሪው የኃይል መቆራረጥ እንዳያጋጥመው ካጋጠመውም ደግሞ ቶሎ ሪስቶር ለማድረግ ክትትል እያደረግን የተመረጡ ኢንዱስትሪዎች ላይ ስራዎችን እየሰራን ነው የምንገኘው። ለአምራች ዘርፉ በአጠቃላይ የባለሀብት የማምረት ኮንፊደንስ ጨምሯል። ባለሀብት የሚያዳምጠኝ መንግስት አለ ብለው ፍላጎት ጨምረዋል። አንድ ሁለተኛ ባለሀብቱ የሚያነሳቸውን ችግሮች በቅርቡ ተከታትሎ የመፍታት ባህል ዳብረዋል። እውነት እንደምታየው ትላልቅ የመንግስት ባለስልጣን ኢንዱስትሪ ውስጥ ሄደው እያዩ ናቸው። እስካሁን ድረስ 20 ኢንዱስትሪ አይቷል። አሁን 4 ኢንዱስትሪ ይቀራናል። 24 ኢንዱስትሪ በ2 ቀን አይቷል። ይህንን መሰረት አድርገን ሌሎች ኢንዱስትሪዎችንም ተመሳሳይ ችግር ያለባቸውን ለመፍታት ሰፊ ርብርብ እያደረጉ ነው ያሉት። ከዚህ በፊትም ብዙ ችግሮችን ፈቷል። በመፍታታቸው ምክንያት የማምረት አቅም ከ46 ከነበረው ወደ
65.4 ከፍ ብሏል። ይሄ በጣም ግሬት ሰክሰስ ነው። እሱ በማድረጋችን ኢምፖርት ሰርቪሶች ጨምረዋል። ኤክስፖርት የምናደርገውም ያን ያህል ጨምረዋል ማለት ነው። ያ ብቻም ሳይሆን አዳዲስ ኢንዱስትሪዎች በሞራል ወደ ስራ ገብተዋል። እንደ ሀገሪቷ ትልቁ ባንክ ሁሉንም የባንክ አገልግሎት ለአምራች ኢንዱስትሪ እንሰጣለን። ምናልባት ወደ ኢትዮጵያ ንግድ ባንክ ከመምጣት በፊት በዋናነት የአምራች ኢንዱስትሪ እየጎበኘን ያለነው እኛም የኢንዱስትሪ ካውንስሉ አባል የሆንበት ምክንያቱ በዋናነት የአምራች ኢንዱስትሪዎቻችንን ውጤታማነትና በተለይ የምርታማነት አቅማቸውን ለማሳደግ ነው እና ይሄን ለማሳደግ ሁሉም ባለድርሻ አካላት በአንድ ላይ ቢጎበኟቸው የጎደለውን ነገር ተረድቶ ችግሩን ለመፍታት እንዲቻል ነው እየጎበኘን ያለነው። ያው ከላይ ሆነን በሰራተኞች እየቀረቡልን የምናያቸው ድጋፍም ለማድረግ የምንሞክራቸው ነገሮች አሉ። ግን በተግባር ምድር ላይ ወርደን አምራቾቹ እየገጠሟቸው ያለውን ችግሮች ከራሳቸው አንደበት መስማት የተሻለ መፍትሄ ለመስጠት ያግዛል። ለዚህ ነው ጉብኝት እያደረግን ያለ ነው። ካውንስሉም ሲቋቋም የኢትዮጵያ ታምርት ንቅናቄንም ወደ ተግባር ስናስገባ የመንግስት የድጋፍ አሰጣጥ ምንድነው የሚመስለው የሚለውን ለማየትና በዛ በኩል የሚታዩ ጉድለቶችን ለማረም ነው። ከዚህ አኳያ በፌዴራል ደረጃ የሚሰጡና የሚደረጉ ድጋፎች እንዳሉ ሆኖ በየደረጃው የሚገኝ የመንግስት መዋቅር አምራች ኢንዱስትሪ ዘርፉን ለመደገፍ በከፍተኛ ሁኔታ እየሰራ እንደሆነ የሚያመለክቱ ናቸው። መሬት በማቅረብ መሰረተ ልማት በማቅረብ ከግብዓት አቅርቦት ጋር ተያይዞ ያሉ ችግሮችን በመፍታት የበለጠ የኢንዱስትሪዎችን መስፋፋትና ማደግ እውን የሚያደርጉ ለአምራች ኢንዱስትሪዎች ኮንፊደንስ የሚፈጥሩ ስራዎች እየተሰሩ መሆናቸውን አረጋግጠናል። በሶስቱ ከተሞች በሁለት ቀናት ጉብኝት የተደረገባቸው 24 አምራቾች ከውጭ ሲገባ የነበረ ምርት እየተኩ የሚገኙ አምርቶም ወደ ውጭ የሚልኩ ናቸው። በዚህም ለበርካቶች የስራ ዕድል የፈጠሩ የውጭ ምንዛሬን ያዳኑና ያስገኙ ናቸው። እኛ ከተኪ ምርት አሁን አንደኛ ተኪ ምርት በአብዛኛው የኛ ምርት ወደ 40% ለሀገሪቱ እያዳረስን ተኪ ምርቶችን ከውጭ የሚመጡትን ያው ፕሮቴክት እያደረግን ነው። በተጨማሪ ደግሞ ሰሊጥ እዚህ ስለምናመርት ሰሊጥ እያመረትን ያመረትነውን ኤክስፖርት በማድረግ የውጭ ምንዛሬ ጀነሬት እያደረግን ነው። እንደገና ደግሞ አሁን የተመረቱት ምርት ዲተርጀንት ፓውደር፣ ፈሳሽ ሳሙና ሶማሌላንድ እና ወደ ጅቡቲ ኤክስፖርት አድርገን ወደ 2.8 ወደ 3 ሚሊዮን ዶላር የሚያወጣ ገቢ አድርገናል። በኢምፖርት ሰብስቲሽን ፕሮሰስ ውስጥ ድርጅታችን ወረቀት፣ ኮንስታችንና ሌሎች ከ30 በላይ የሆኑ ግብአቶችን በመጠቀም ጥራት ያለው እርጥበትን መቋቋም የሚችል ሲደረደር ወይም ደግሞ በካርጎ የሚጓጓዝ በመርከብ ጥራቱን የጠበቀ ምርቱ እንዳይጎዳ ፕሮሞሽናል ቫልዩንም በጠበቀ መንገድ የሚሰራ ለዚህም ታሳቢ ተደርጎ በአውሮፓ ስታንዳርድ በቻይና የተሰራ ከፍተኛ ሚሊዮን ዶላር ሲወጡበት ማሽን ነው የምንጠቀመውና ይህንንም ሲስተም ትሬሴቢሊቲውን ባረጋገጠ መንገድ በሀገራችን ከፍተኛ የሆነ የላቦራቶሪ የተደራጀ ላቦራቶሪና ኤክስፐርት ያለው ከፍተኛ ቫልዩ አዲሽን ላይ የተሰማራ ድርጅት ነው። አውቶቡስ ቅጥቅጥ የሚባሉ ተሽከርካሪዎችን በዘርፉ ወደ 30 ዓመት ያህል ቆይቼበታለሁ። በዚህ ስራ ይሄ ስራ ሙሉ በሙሉ ፓርቶችን እዚህ በማምረት እና አሴምብል በማድረግ በተለምዶ ቅጥቅጥ የሚባሉ መኪኖችን ለሀገሪቷ ለገጠርና ለክፍለ ሀገር ቦታዎች በተሻለ አማራጭ ለህብረተሰባችን ስናገለግል ቆይተናል እና የትራንስፖርት እጥረቱ እና ከውጭ የሚገቡ እቃዎችን ጭምር ምንዛሬ በማስቀረት ድርጅቱ ከፍተኛ አስተዋጽኦ ሲያደርግ ቆይቷል። ያመጣልን ለውጥ ቢኖር ትልልቅ ፕሮጀክቶች እንድናስብ ኢምፖርት የሚደረጉትን እዚሁ ላይ እንድናመርት ትልቅ እርዳታ አድርጎልናል። ለምሳሌ በአመት ውስጥ ከ30 ሚሊዮን ዶላር በላይ ኢምፖርት የሚደረገውን እዚሁ በሪሳይክል በተሰባበሩ ብረቶች አምርተን ለገበያ እናቀርባለን። አገርንም ህብረተሰቡንም ምክንያቱም በፊት ፌሮ ተጭኖ ነበር የሚመጣው። አሁን ግን እዚሁ የማምረት እድል አግኝተናል ማለት ነው። የአምራች ኢንዱስትሪ ዘርፍ ፕሮጀክት ጨምረዋል። ወደ 9000 በላይ ፕሮጀክት ደርሰዋል። ከዚህ ውስጥ 5200 ፕሮጀክት ኦፕሬሽናል አርግተናል። እሱ ብቻም ሳይሆን የማምረት አቅማቸውን መጀመሪያ ኢትዮጵያ ታምርት ከመጀመራችን በፊት 46% ነው የነበረው። አሁን ወደ 65.4 እንዲያድግ አርግተናል።
ለዚህ ዘርፍ መንግስት ሰፋፊ መሬት አቅርበዋል። ያው እንዳያችሁት በጣም አዳዲስ መሬት ሰጥተናል። አዳዲስ ፋክተሪዎች ግንባታ ጨርሰዋል። አዳዲስ ፋክተሪዎች ማሽን አስገብተው ኦፕሬሽናል ጀምረዋል። ያ ብቻም ሳይሆን የፋይናንስ ድጋፍ በተፈለገ መጠን ባይሆንም የፋይናንስ ድጋፍ በስፋት ተደርግቶላቸዋል። የመሰረተ ልማት ድጋፍም ተደርግቶላቸዋል። አቅሙ በቻለ መጠን የስኪል ያለውን ሁማን ፓወር የማቅረብ ስራም ተሰርቷል። በአጠቃላይ አምራች ኢንዱስትሪውን ከተኛበት ኦልሞስት ቀዝቅሰን ከፍተኛ የፍጥነት ያለው ሀዲድ ውስጥ ከተነዋል። በኢትዮጵያ ታምርት ንቅናቄ አንዱ ፒላር አድርገን የወሰድነው ገቢ ምርት የመተካትና የኤክስፖርትን የማሳደግ ስራ ነው። አንዱ KPI ማለት ነው። የኪ ፐርፎርማንስ ኢንዲኬተር ውስጥ የተቀመጠው አንዱ ነው። በዚህ መሰረት በኢትዮጵያ ታምርት ንቅናቄ ባለፉት 4 ዓመታት አሁን 4 ዓመት ሊሆነን ነው። በእነዚህ 4 ዓመታት ውስጥ የእነዚህ ኢንዱስትሪዎች የማምረት አቅም አጠቃቀም በከፍተኛ ሁኔታ እያደገ ነው። እነኚህ ኢንዱስትሪዎች ገቢ ምርትን በመተካት በኩል የገበያ ድርሻቸው ከዓመት ዓመት እየጨመረ ነው። ቀደም ሲል እነዚህ አሁን ለምሳሌ ዛሬ ያየናቸው የብረት ኢንዱስትሪዎች ወደ 20% የማምረት አቅም አጠቃቀም ድረስ ወርደው የነበሩ ናቸው። አሁን በጣም ከፍ ወዳለ የማምረት አቅም አጠቃቀም አድገዋል። ይሄ ማለት በገበያ ላይ ያላቸው ድርሻ በከፍተኛ ሁኔታ አድጓል ማለት ነው። ያኔ ስንጀምር 30% የነበረው የገበያ ድርሻ አሁን ወደ 45.8% አደገ የምንለው የኢትዮጵያ ታምርት ንቅናቄ ካውንስሉ የሚያደርጋቸው ድጋፎች በአጠቃላይ ተደምረው ባስገኙት ውጤት የመጣ ነው እና በእኛ ሁኔታ የኢትዮጵያ ታምርት ንቅናቄ እነዚህን ዋና የኢንዱስትሪ ስኬት ማሳያ የሆኑ ጉዳዮችን በማረጋገጥ በማምጣት በኩል ከፍተኛ ውጤት እያስገኘ እንደሆነ የሚያመላክት ነው ማለት ነው። የመሰረተ ልማት የፋይናንስና የኤሌክትሪክ መቆራረጥ በአብዛኞቹ አምራቾች በችግርነት ከተነሱት መካከል ይጠቀሳሉ። እኛ ችግራችን አንደኛ መንገድ ችግር አለብን። መንገዱ እንደምታውቁት ስትመጡም ያው መንገዱ ከፍተኛ ጥሬ ዕቃ ከውጭ የሚመጣው ጥሬ ዕቃ መግባት አልቻለም። ሁለተኛ የተመረተ ምርት ለደንበኞች ማድረስ አልቻለም። የመንገድ ችግር አንዱ። ሁለተኛ የፓወር ችግር፣ ፓወር ቮልቴጅ ድሮፕ ያደርጋል። እርግጥ የሚመለከተው ሴክተር አካል በዚህ በካውንስሉም ተረድተን አሁን ሙሉ ለሙሉ ወደ ስራ ገብተውልናል። በዚህ አጋጣሚ ካውንስሉንም ኢንዱስትሪ ሚኒስቴርም ምስጋና ድጋፍ ላደረገልን ድጋፍ እናመሰግናለን። ድርጅታችን ያለበት ከፍተኛው ቻሌንጅ ለምሳሌ ደንበኞቻችን 70% ኤክስፖርተሮች ናቸው። ኤክስፖርተሮች ደግሞ እንዲቆራረጥ አይፈልጉም። የምናቀርብላቸው ፓኬጂንግ የተቆራረጠ እንዲሆን አይፈልጉም። ያንን ቶሎ ግብአት አምጥቶ እነሱ የሚፈልጉትን ከአመት እስከ አመት ሳይቆራረጥ ለማቅረብ የወርኪንግ ካፒታል እጥረት አለበት። ለምሳሌ ጥሬ ዕቃው እኛ ደንበኞች ሰጥተውን ትእዛዙን ሰጥተውን ነው የምናመርተው፣ አምርተን አይደለም ወደ ገበያ የምንወጣው። ያንን ባልተቆራረጠ ኤክስፖርት ደግሞ በጣም ሴንሲቲቭ ነው። ስለዚህ ይህን ሴንሲቲቭ ኤክስፖርት ምርቱ ሳይቆራረጥ ወደ ገበያ እንዲሄድ እኛ ቶሎ ግብአት ከውጭ ማምጣት አለብን። ለዚህ ግብአት የሚሆን ወርኪንግ ካፒታል በእጅጉ ችግር አለብን። ባለንበት ሁኔታ የመብራት መቆራረጥ ቅድም ገልጬዋለሁ። ማሽኖቻችንን እያበላሸብን ኬሚካል ውስጥ ሰርኩሌት በሚያደርግ ሰዓት መብራት ሲቋረጥ ማሽኖች እየተበላሹብን ነው እና ይህንን አሳውቀናል። በቅርቡ እንደሚስተካከል ቃል ተገብቶልናል። እኛ አሁን ትልልቅ ፕሮጀክቶች ያስበናል። ለዛ ፕሮጀክቶች መብራት ያስፈልገናል፣ የኃይል አቅርቦቶች ያስፈልጉናል። አንዳንድ ፋሲሊቲዎችን ጥያቄ አቅርበናል። እሱ በሚሆንበት ጊዜ ለምሳሌ እኔ 2000 ሰራተኛ አለኝ። በዚህ በ3 ዓመት ውስጥ እስከ 5000 ሰራተኛ ለማድረስ ነው ትልቁ ዓላማ። እነዚህ ለሀገር ኢኮኖሚ ትልቅ አስተዋጽኦ የሚያበረክቱ አምራቾች የሚያጋጥማቸው ችግር መፍትሄ ለመስጠት እየተሰራ እንደሚገኝ ተጠቁሟል። በተለይ የኤሌክትሪክና የፋይናንስ አቅርቦትን በተመለከተ በትኩረት እየተሰራ ይገኛል። ኦልሞስት እንደዚህ አይነት ችግር ያለባቸውን ኢንዱስትሪዎች ሁሉንም ለይተናቸዋል። በስም በካቴጎራይዝ አድርገን አስቀምጠናል። ለካውንስሉ ሰጥተናቸዋል። ካውንስሉም ኦልሬዲ አይተዋል። ማየት ብቻም ሳይሆን ሶሉሽን እንሰጣለን ብሎ ይዟል። አንዳንድ ፖሊሲ ቼንጅ የሚፈልጉትንም ድጋፍ፣ ፋይናንስ ድጋፍ፣ ወርኪንግ ካፒታል፣ ውጭ ምንዛሬ፣ መብራት እነዚህ ለይተው በቅርብ ጊዜ ሶሉሽን እንሰጣለን ብሎ ቃል ገብቷል። አዳዲስ ኃይል ከማስተናገድ አንጻር እንግዲህ ያው የሰብስቴሽን ውስንነት አለበት። ሰብስቴሽን ላይ አቅሙ ውስን ነው።
ይሄን ደግሞ ያው የፓወር ካምፓኒውም ስላለ ከነሱ ጋር የካውንስሉ ሜምበር ስለሆኑ ይሄን ኢሹ ይዘውት በእነሱ በኩል መፍታት ያለባቸው ነገር አለ። እሱንም እየሰሩበት ነው ያለው። ያ ሲስተካከል እየመጣ ያለው ዲማንድና ከኋላ ያለን እኛ ሰብስቴሽን አቅም ስለማይመጣጠን የሚመጣውን ኃይል የሚመጥን ሰብስቴሽን መገንባት ስላለበት ያንን ወስዶ እየሰሩበት ስለሆነ ያው ይፈታል ብለን ተስፋ እናደርጋለን። ኢትዮጵያ ንግድ ባንክ በዚህ ውስጥ ተሳትፎ እንግዲህ በዋናነት በተለይ በፋይናንስ ረገድ ክፍተት ካለባቸው ሪል ቻሌንጃቸውን ተረድተን ለማገዝ በውጭ ምንዛሪም በኩል እንደዚሁ ተገቢውን ለድጋፍ ለማድረግ እንዲያስችለን ነው እየሄድን ያለ ነው። እስካሁንም ኦልሞስት እያየናቸው ያለናቸው ድርጅቶች በሙሉ የኢትዮጵያ ንግድ ባንክ ደንበኞች ናቸው። ከፍተኛ ፋይናንስም ያቀረብንላቸው ናቸው። ኢትዮጵያ ንግድ ባንክም ምንም እንኳን ንግድ ባንክ ቢሆንም ከብድር ፖርትፎሊዮ ትልቁን ድርሻ ያለው የኢንዱስትሪ ፋይናንስ ነው። ምክንያቱም በሀገሪቷ በኢትዮጵያ ንግድ ባንክ ያህል አቅም ያለው ስለሌለ ምንም እንኳን የኢንዱስትሪ ባንክም ባይሆን ከምንሰጣቸው የብድር ሰግመንቶች ትልቁን ድርሻ ከ45% በላይ ለኢንዱስትሪ ነው የምናቀርበው። ለአንድ ሲንግል ኢንዱስትሪ ሴክተር ይሄን ያህል ፋይናንስ አናቀርብ። ብዙ ናቸው በሴክተር ደረጃ ስንከፋፍላቸውና ትልቅ ቦታ ሰጥተን ነው የምንሄደው። ይሄ አሁንም ግን በተግባር ስናያቸው ያልበቃንም ሲሉ ነው የምንሰማቸውና ያው አጠቃላይ ሀገራችንን የፋይናንስ አቅም መጨመር ማሳደግ ይፈልጋል። እኛም የተሻለ ትኩረት ማድረግ እንዳለብን ነው እየተረዳን ያለ ነው። እንዳያችሁት በካውንስል ውስጥ እነኚህ ጉዳዮች የተነሱባቸው ተቋማት በሙሉ አሉ። ኤሌክትሪክን በተመለከተ የኤሌክትሪክ ተቋማት አሉ። ጉምሩክን በተመለከተ የጉምሩክ ከፍተኛ አመራሮች አሉ። ብድርን በተመለከተ ሁለቱ ባንኮች አሉ፣ ልማት ባንክና ኮመርሻል ባንክ አሉ። ከነዳጅ ጋር በተያያዘ ይህንን ስራ የሚከታተሉ የመንግስት ከፍተኛ የስራ ኃላፊዎች አሉ። ስለዚህ እነዚህን ጉዳዮች በሙሉ ወስደን ደረጃ በደረጃ እንደየአግባባቸው መፍትሄ የምንሰጥበት ሁኔታ ይሆናል ማለት ነው። ካውንስሉም የተደራጀበትና የተዋቀረበት መንገድ በዋናነት ለአምራች ኢንዱስትሪዎች ድጋፍ የሚያደርጉ የመንግስትን ተቋማት በአባልነት በኮሚቴነት የያዘ ነው። ስለዚህ እነዚህን ጉዳዮች በእኛ በኩል ወስደናል። ከሚነሱ ችግሮች መካከል አምራቾች ራሳቸው ሊፈቷቸው የሚገቡ ጉዳዮች እንደሚገኙበትም ተነስቷል። በመሆኑም አምራቾች ራሳቸውን ፈትሸው መፍትሄ እንዲሰጡ እንደሚደረግ ነው የተነገረው። አምራቾችም ሁሉም አንድ አይነት አይደሉም። አንዳንዶቹ ለራሳቸው ብቻ የሚሰሩ አሉ። አንዳንዶቹ የሌሎች ፋብሪካዎችንም ውጤት ጭምር የሚወስኑ አሉ። የብዙ ፋብሪካዎች ግብአት የሚያመርቱ አሉ። ስለዚህ ምናልባት ሽሚያ ቢኖር ለተለያዩ ፋብሪካዎች ግብአት የሚያመርተው ማስቀደም ይቻላል ማለት ነው። ፋብሪካዎቹን ስናውቃቸው አንዳንዴ ያው የራሳቸውንም ችግር አምራቾቹ ወደ ሌሎች ምክንያቶች የሚያዞሩበት ነገር አለ። እሱ እንዳይሆን በየተቋማቱ ያለውን ችግር ከፈታን የነሱ ችግር ብቻ ይቀራል ማለት ነው። እግረ መንገድ ባየናቸው ቁጥር ከነሱ ሳይድም ያሉትንም ክፍተቶች እያየን እነግራቸዋለን። የራሳቸውም ላይ እንዲያተኩሩ ሀሳብ እንሰጣለን። ችግራቸውን ለመረዳት ነው በዋናነት እያየናቸው ያለው። አሁንም ኢንዱስትሪዎቹን ለማስፋፋትና ለማጠናከር ተጨማሪ የፖሊሲ ውሳኔ የሚፈልጉ ጉዳዮች፣ የስትራቴጂ እና የኦፕሬሽን ስራዎች የሚጠይቁ እንደሆነ አይተናል ማለት ነው። ስለዚህ የተሰሩ ያሉ ስራዎች የማምረት አቅም አጠቃቀምን ከማሳደግም ውጤታማነትን ከማሳደግ አኳያ በጣም ጥሩ ቢሆኑም አሁንም ግን የካውንስሉና የመንግስትን የፖሊሲ አቅጣጫና ድጋፍ የሚጠይቁ ጉዳዮች እንዳሉ አይተናል። እነኚህንም የተነሱ የፖሊሲና የኦፕሬሽን ጉዳዮች ወስደን እንደ ካውንስል ለመፍታት ከነሱ ጋር ስምምነት ላይ የደረስንባቸው ናቸው። ስለዚህ የእኛን የቤት ስራም ለይተናል። በባለሀብቶቹ በኩል ደግሞ ያለውን ተነሳሽነትና ፍላጎት በዝርዝር ያየንበት ስለሆነ በአጠቃላይ ተወስዶ ሲታይ በጣም ውጤታማ የመስክ ጉብኝት ነው ያደረግነው።